ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኘው ግንቦት 11 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁን እንድትቆዩ እንጋብዛለን። የሀገር ቤት ስፖርታዊ መረጃዎችን ነው በቀዳሚነት ወደ እናንተ የምናደርሰው። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ30ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። ትላንት የተደረጉ የ30ኛ ሳምንት መርሃ ግብር ጨዋታዎች አስቀድሞ ቀን 3 ሰዓት ረፋድ 3 ሰዓት ከ30 ላይ የተደረገው ጨዋታ በወልዋሎ አዲግራት ዩኒቨርሲቲ እና በኢትዮ ኤሌክትሪክ መካከል ነበር የተደረገው ጨዋታው። ይህ ጨዋታ እንግዲህ ግብ ሳያስመለክት 0-0 በሆናቸው ውጤት ተጠናቋል። ውጤቱን ተከትሎ ወልዋሎ አዲግራት ዩኒቨርሲቲ ባደገበት ዓመት ከኢትዮጵያ ፕሪሚየር ሊግ መሰናበቱን ከወዲሁ ያረጋገጠበትን ውጤት ነው ማስመዝገብ የቻለው። ኢትዮ ኤሌክትሪክ በአንጻሩ አሁን ላይ በደረጃ ሰንጠረዡ 14ኛ ደረጃ ላይ ይገኛል በ33 ነጥቦች። አሁንም አጣብቂኝ ውስጥ ከገቡ ክለቦች መካከል አንደኛው ነው። እንግዲህ በዘንድሮ ዓመት እንደሚታወቀው በኢትዮጵያ ፕሪሚየር ሊግ ላይ 4 ክለቦች ናቸው ወደ ታችኛው የኢትዮጵያ ከፍተኛ ሊግ የሚወርዱት። ይህንን ተከትሎ እንግዲህ ከፍተኛ ፉክክር እየተመለከትን እንገኛለን። ቀን 9 ሰዓት ላይ የተደረገው ጨዋታ በኢትዮጵያ ቡናና በአዳማ ከተማ መካከል ነበረ። ኢትዮጵያ ቡና ይህንን ጨዋታ 2-0 በሆነ ውጤት በማሸነፍ የሁለተኝነት ደረጃውን የበለጠ ያጠናከረበትን ውጤት ነው ማስመዝገብ የቻለው። በዚህ ጨዋታ ላይ ራምኬል ጀምስ 22ኛው ደቂቃ ላይ ለቡናማዎቹ ቀዳሚ ጎል ማስቆጠር ችሏል። አማኑኤል አድማሱ ደግሞ 59ኛው ደቂቃ ላይ ሌላኛውን የኢትዮጵያ ቡና ሁለተኛውን ግብ ከመረብ ማሳረፍ ችሏል ማለት ነው። ሌላኛው አመሻሽ ላይ የተደረገው ጨዋታ በፋሲል ከተማና በአምናዊ የሊጉ ሻምፒዮና ክለብ ኢትዮጵያ ንግድ ባንክ መካከል የተደረገው ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ጌታነህ ከበደ በፍጹም ቅጣት ምት 64ኛው ደቂቃ ላይ አጼዎቹን ቀዳሚ ያደረገ ግብ ከመረብ ማሳረፍ ችሏል። ሌላኛውን ደግሞ የአቻነቱን ግብ በኢትዮጵያ ንግድ ባንክ በኩል አዲስ ግዳይ ከመረብ ማሳረፍ ችሏል ማለት ነው። እንግዲህ የአሰልጣኝ ውበቱ አባተ ቡድን ፋሲል ከነማ በዘንድሮ ዓመት የሊጉን የዋንጫ ክብር ያሳካሉ ተብሎ ግምት ከተሰጣቸው ክለቦች መካከል አንደኛው ነበረ። ግን በተከታታይ ዓመታት በጣም ደካማ ውጤትን እያስመዘገበ ይገኛል። የአጼዎቹ ደጋፊዎች አሁን ላይ እንግዲህ ተቃውሟቸውን እያሰሙ ነው የሚገኙት ክለቡ በሚያስመዘግበው ውጤት የተነሳ ማለት ነውና ጨዋታው አንዳቻው በሆነ ውጤት ተጠናቋል። ውጤቱን ከተጠናቀቀ በኋላ ኢትዮጵያ ንግድ ባንክ 9ኛ ደረጃ ላይ ተቀምጧል። ፋሲል ከተማ ደግሞ 11ኛ ደረጃ ላይ ነው የሚገኘው ማለት ነው። ሌላኛው እንግዲህ የነበረው ጨዋታ 12 ሰዓት አመሻሽ ላይ የተደረገው ጨዋታ ይሄ ነው። ዛሬ የሚደረጉ ጨዋታዎች አሉ። ባህር ዳር ከተማ ከመቻል ቀን 9 ሰዓት ላይ ሀዲያ ሆሳዕና ከሱል ሽረ እንደዚሁ እንደ ስላሴ ጋር የሚያደርጉት ጨዋታ ደግሞ አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል። ኢትዮጵያ መድን በቀዳሚነት በ60 ነጥቦችና በተጨማሪ የ26 ንጹህ የግብ ክፍያ ይዞ በቀዳሚነት እየመራ ይገኛል የሊጉን የደረጃ ሰንጠረዥ። ኢትዮጵያ ቡና በ51 ነጥብ እየተከተለ ነው የሚገኘው። ባህር ዳር ከተማ፣ ሲዳማ ቡናና መቻል ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። የሀገር ቤት ስፖርታዊ መረጃችንን ካለን ሰዓት አንጻር እዚህ ላይ ገታ እናደርጋለን። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናልፈው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። የናሁ ቴሌቪዥን ሌሎች ፕሮግራሞችንም ለማግኘት በዲኤስቲቪ 481 ላይ ይገኛል። በሌሎች ደግሞ ማህበራዊ ሚዲያ ላይ ይገኛል። በቲክቶክ እንደዚሁ በፌስቡክ እና ከ370 ሺህ በላይ ተከታይ ያሉት ደግሞ የዩቲዩብ ቻናላችን የተለያዩ ፕሮግራሞችን በመላው ዓለም ወደ እናንተ እያደረሰ ይገኛል። ስፖርታዊ መረጃዎቻችንን እንቀጥል። የባህር ማዶ ስፖርታዊ መረጃዎቻችንን መነሻችንን የምናደርገው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ አስቀድሞ ሻምፒዮናውን ማሳወቁ ይታወቃል። የመርሲሳይዱ ክለብ ሊቨርፑል
ሻምፒዮና መሆኑን ተከትሎ አሁን ላይ እየተከናወኑ ያሉ ጨዋታዎች በተለይ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ በኤሮፓ ሊግ በኮንፈረንስ ሊግ ክለቦች የሚያሳትፋቸውን ስፍራ ይዘው ለማጠናቀቅ ከፍተኛ ፍክክር እያደረጉበት እየተመለከትን እንገኛለን። ትላንት ቀጥለው የተደረጉ ጨዋታዎች ነበሩ። ኤቨርተን በጉዲሰን ፓርክ ስቴዲየም እንደዚሁ ሳውዛምፕተንን ባስተናገደበት ጨዋታ 2-2 በሆነ ውጤት ጨዋታውን ድል ማድረግ ችሏል። ኒዴ 6ኛውና 45ኛው ደቂቃ ላይ ሁለቱንም ግቦች ለኤቨርተን የአሸናፊነቱን ግቦች ከመረብ ማሳረፍ ችሏል። እንግዲህ ኤቨርተን 133 ዓመታትን ያህል ሲጠቀምበት የነበረውን ጉዲሰን ፓርክ አሮጌውን ስቴዲየሙን ተሰናብቷል። በትላንትናው ዕለት ደጋፊዎችን በእርግጥ የ38ኛ ሳምንት መርሃ ግብር ጨዋታ አላቸው። ነገር ግን ከሜዳቸው ውጪ ነው የሚያደርጉትና ደጋፊዎቹን ሲሰናበቱ ነበረ። በቀጣይ የኤቨርተን ሴት እግር ኳስ ክለብ በዚህ በጉዲሰን ፓርክ ስቴዲየም እንደሚጠቀምበትም ከክለቡ የወጣው መረጃ ያመለክታል ማለት ነው። ሌሎች ጨዋታዎች ተደርገዋል። በዚሁ ሰዓት ላይ ዌስትሃም ዩናይትድ ከኖቲንግሃም ፎረስት እንደዚሁ በለንደን ኦሎምፒክስ ስቴዲየም የተደረገው ጨዋታ በኖቲንግሃም ፎረስት 2-1 አሸናፊነት ተጠናቋል። ጊብስ ዋይት 11ኛው ደቂቃ ላይ እንደዚሁ ደግሞ ሚልኮቪች 61ኛው ደቂቃ ላይ የኤቨርተንን የአሸናፊነት 2 ግቦች ከመረብ ማሳረፍ ችሏል ማለት ነው። ሌሎች ጨዋታዎችን ስንመለከት ብሬንትፎርድ ሲቲ ከፉልሃም ያደረጉት ጨዋታ በግራውንድ ሲቲ ስቴዲየም ፉልሃም ይህን ጨዋታ ከመምራት ተነስቶ 3-2 በሆነ ውጤት ድል ማድረግ ችሏል ማለት ነው የምዕራብ ለንደኑ ክለብ። ሌላኛው እንግዲህ መውረዳቸውን ያረጋገጡት ሌስተር ሲቲ እና ኢፕስዊች ታውን ያደረጉት ጨዋታ በሌስተር ሲቲ 2-2 አሸናፊነት ተጠናቋል። በዚህ ጨዋታ ላይ በኪንግ ፓወር ስቴዲየም ነበር ይህ ጨዋታ የተደረገው። በጣም ልዩ ድባብ ነበረ። ምክንያቱም ደግሞ የክለቡን ሌጀንድ እንደዚሁ ጄሚ ቫርዲን የሚሸኙበት ዕለት ነበረ። ያለፉትን 13 ዓመታት በከፍታና እንደዚሁ በዝቅታ በጣም ደስ የሚሉ ውጤቶችን በማስመዝገብ ከክለቡ ጋር ሲወርድም አብሮ ተወርዶ እንዲሁም ደግሞ 2015-16 በእንግሊዝ ፕሪሚየር ሊግ የውድድር ዘመን ደግሞ ብቸኛውን አስገራሚውን የሊጉን ዋንጫ ክብር ሲያሳኩ ይህ ተጫዋች ሚናው የጎላ እንደነበረ ማስታወስ ይቻላል እና ይህን ተጫዋች ይሸኛሉ። 38 ዓመቱ ላይ ይገኛል። ምናልባት አሁን እንግዲህ በቀጣይ ወደ ሳውዲ ፕሮ ሊግ እና ወደ አሜሪካን ሜጀር ሊግ ሶከር ሊያመራ ይችላል እየተባለ ይገኛል። ትላንትና በነበረው ጨዋታ 500ኛ ጨዋታውን ነው ማከናወን የቻለው። 200ኛ ግቡንም እንደዚሁ ማስቆጠር ችሏል። ትላንትና 28ኛው ደቂቃ ላይ ጎል አስቆጥሯል። ሌላኛው ደግሞ ማኬቴር 69ኛው ደቂቃ ላይ ባስቆጠረው ጎል ቀበሮቹ 2-2 በሆነ ውጤት ጨዋታውን በድል መደምደም ችሏል። አመሻሽ 12 ሰዓት ላይ ጅማሮውን ያደረገው የአርሰናል እና የኒውካስል ዩናይትድ ጨዋታ በአርሰናል 1-2 አሸናፊነት ተጠናቋል። ዴክላን ራይስ ብቸኛውን ግብ ከረፍት መልስ 55ኛው ደቂቃ ላይ እንደዚሁ ከመረብ ማሳረፍ ችሏል ማለት ነውና አርሰናል የሁለተኝነት ደረጃውን ያረጋገጠበትን ውጤት ነው ማስመዝገብ የቻለው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ቀጣይ ተሳትፎንም እንደዚሁ አስተማማኝ አድርጓል። ማንቸስተር ሲቲ በእርግጥ 65 ነጥቦች አሉት። በቀጣይ ሁለቱንም ጨዋታዎች ማሸነፍ ከቻለ ነገ ምሽትም ጨዋታ ስላለው ማለት ነው በአጠቃላይ 71 ነው ነጥቡን የሚያደርገው። ነገር ግን አርሰናል 10 ንጹህ የግብ ክፍያ አለው ከማንቸስተር ሲቲ ጋር ሲነጻጸር። ይህንን ተከትሎ እንግዲህ መድፈኞቹ በቀጣይ ዓመት ሁለተኛ ደረጃ ይዘው ማጠናቀቃቸውን ያረጋገጡበት ውጤት ነው። አርሰናል ለተከታታይ 3 ዓመታት እንግዲህ የሊጉን ዋንጫ ክብር ከማሳካት ይልቅ ሁለተኛ ደረጃን ይዞ ያጠናቀቀበትን ዓመት ተመልክተናል ማለት ነው። ዛሬ የሚደረግ አንድ እንግሊዝ ፕሪሚየር ሊግ ቀሪ ጨዋታ አለ። ብራይተን ከሊቨርፑል ጋር የሚያደርጉት ጨዋታ ነው። እንግዲህ ሊቨርፑል ሻምፒዮና ሆኖ ለማሊያ ክብር የሚያደርገው ጨዋታ ነው። ብራይተን ደግሞ ምናልባት እድሉ ከተገኘ ወደ ኮንፈረንስ ሊግ የሚያሳተፈውን ውጤት ይዞ ለማጠናቀቅ ጨዋታውን የሚያከናውን ይሆናል። በአሜክስ ስቴዲየም በሚደረገው ጨዋታ ላይ ወሳኝ ተጫዋቾች ዛሬም ሊቨርፑል እንደሚጠቀሙ እየተገለጸ ነው የሚገኘው ማለት ነው። የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ሊቨርፑል 83 ነጥብ አለው፣ አርሰናል 71 አለው። ኒውካስል ዩናይትድ፣ ቼልሲ እና አስተን ቪላ እኩል 66 ነጥቦችን ይዘው በጎል ክፍያ በመበላለጥ ከ3ኛ እስከ 5ኛ ያለውን ደረጃ ይዘውት እየተመለከትን እንገኛለን። መሐመድ ሳላ የከፍተኛ ጎል አስቆጣሪነቱን ትራክ ከሊቨርፑል በቀዳሚነት እየመራ ነው የሚገኘው ማለት ነው። የዛሬ ሳምንት ደግሞ በዕለተ እሁድ እንደዚሁ በኩል ተመሳሳይ ጊዜ አመሻሽ 12 ሰዓት ላይ ጅማሯቸውን በሚያደርጉ የእንግሊዝ ፕሪሚየር ሊግ የ2024/25 የውድድር ዘመን ፍጻሜውን የሚያገኝ ይሆናል ማለት ነው። ወደ ጣሊያን ሴሪያ ጨዋታዎች ደግሞ ስናልፍ የጣሊያን ሴሪያ በጣም ከአምስቱ ከአውሮፓ ታላላቅ 5 ሊጎች መካከል አንደኛው ነው። አራቱ እንግዲህ ሻምፒዮናቸውን እንደዚሁ አስታውቋል። እስካሁን ድረስ በብቸኝነት ከትልልቆቹ ተወዳጅ የሊግ ጨዋታዎች መካከል ሴሪያው ነው አሁን የቀረው ማለት ነውና የደቡብ ጣሊያኑ ክለብ ናፖሊ እንደዚሁ የደረጃ ሰንጠረዡን እየመራ ነው የሚገኘው። ትላንት የተደረጉ ጨዋታዎች ነበሩ። ትላንት እንግዲህ ከተደረጉ ጨዋታዎች መካከል ኢንተር ከላዚዮ ያደረጉት ጨዋታ ሳንሴሮ ላይ ተደርጎ 2-2 በሆነ ውጤት ተጠናቋል። ይህንን ጨዋታ ኢንተሮች አሸንፈው ቢሆኑ የበለጠ ሻምፒዮና የሚሆኑበትን አጋጣሚና እድል የበለጠ ማስፋት ይችሉ ነበር። ነገር ግን ባቻ ውጤት ጨዋታቸውን አጠናቋል። ሌላኛው የተደረገው በፓርማና በናፖሊ ጨዋታ መካከል ተከናውነው እንደዚሁ
0-0 በሆናቸው ውጤት ጨዋታው ተጠናቋል ማለት ነው። ግብ አልተመለከትንበትም በዚህ ጨዋታ ላይ። ቀይ ካርድ የተመለከቱ አሰልጣኞች አሉ በዛ ብለው በሴሪያው ላይ ማለት ነው። አንደኛው አሰልጣኝ አንቶኒዮ ኮንቴ ነው የናፖሊው መሪ ማለት ነው። እንደዚሁ ሲሞኔ ኢንዛጊም ከኢንተር ሚላን በቀይ ካርድ ወጥቷል። ኮንሴሳውም እንደዚሁ በተመሳሳይ በኤስ ሚላን እና በቦሎኛ ጨዋታ መካከል በቀይ ካርድ የወጣ አሰልጣኝ ነው። ትላንትና እንግዲህ የአብዛኛው የሴሪያው ክለብ አሰልጣኞች እንደዚሁ በቀይ ካርድ በዲሲፕሊን ምክንያት ከሜዳ ሲወጡ ተመልክተናል። ቀጣይ የ38ኛ ሳምንት ወሳኝ ጨዋታቸውንም ቴክኒካል ኤሪያው ላይ ሆነው ቡድናቸውን የማይመሩበት አጋጣሚ ነው የተፈጠረው ማለት ነውና ሳምንት ይለይለታል። እንግዲህ የስኩዴቶ አሸናፊ ማን ሊሆን ይችላል የሚለው ነገር ይጠበቃል። በዚህ ውጤት የሚጓዙ ከሆነ ናፖሊ ድል የማድረግ እንደዚሁ አጋጣሚውን ያገኛል ተብሎ ነው የሚጠበቀው ማለት ነው። ናፖሊ 79 ነጥብ አለው፣ ኢንተር 78 አለው። አታላንታ፣ ዩቬንቱስ፣ ሮማና ላዚዮ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። የስፓኒሽ ላሊጋ ጨዋታዎችም እንደዚሁ አስቀድሞ ሻምፒዮናውን ክለብ ካሳወቁ ሊጎች መካከል አንደኛው ነው። ያው ባርሴሎና ሻምፒዮና መሆኑ ይታወሳል። ትላንት ግን ሽንፈት ገጥሞታል ከቪላሪያል ጋር በሜዳው እንግዲህ ዋንጫውን በተረከበበት ዕለት ያደረገውን ጨዋታ 3-2 በሆነ ውጤት አሸንፏል። በእርግጥ ሎፔዝ እና ያማል ባስቆጠሩት ኳስ ወደ መገዳደር መጥቶ ነበር። ነገር ግን ቪላሪያዎች ደግሞ የሻምፒዮናነት ወይም ደግሞ በቀጣይ ዓመት የቻምፒየንስ ሊግ ተሳታፊ ስፍራን ይዞ ለማግኘት ከፍተኛ ጥረት ባደረጉበት ጨዋታ ላይ 3-2 በሆነ ውጤት ጨዋታውን ማሸነፍ ችለዋል ማለት ነውና በአጠቃላይ የነበሩት የጨዋታ ሂደቶች ይህንን ይመስላሉ። አጫጭር ስፖርታዊ መረጃዎችን መልከትና የመረጃ ሰዓታችንን የምናበቃ ይሆናል ማለት ነው። እንግዲህ መረጃዎች እየወጡ ይገኛሉ ከዝውውር ጋር በተያያዘ ቪክቶር ጆኬሬሽ ከአርሰናል ጋር ያው በስፋት ስሙ እየተያያዘ ይገኛል። ስፖርቲንግ ሊዝበንን ሻምፒዮን አድርጎ መጥቷል። ባሳለፍነው በሳምንቱ መጨረሻ ቀናት እንግዲህ በፖርቹጋል ሊግ በተደረጉ ጨዋታዎች ተጋጣሚያቸውን በማሸነፍ በተከታታይ ዓመት የሊጉን የዋንጫ ክብር ማሳካት ችሏል። ስፖርቲንግ ሊዝበን እንግዲህ ይህንን የሊግ ስኬት ሲያሳካ ቪክቶር ጆኬሬሽ የነበረው ሚና እጅግ በጣም የላቀ ነበረ። በርከት ያሉ ጎሎችን ከመረብ ማሳረፍ ችሏልና ቀጣይ መዳረሻው መድፈኞቹ ቤት ኤሚሬትስ ስቴዲየም ሊሆን እንደሚችል እየተገለጸ ነው የሚገኘው። እስከ 65 ሚሊዮን ፓውንድ ለተጫዋቹ ዝውውር አርሰናል ይከፍላል እየተባለ ይገኛል። አንድሪያ ቤርሳ የስፖርቲንግ ዳይሬክተሩ እንግዲህ ይህንን የዝውውር ሁኔታ ለማሳለጥ እንግዲህ ጉዳዮችን እየጨረሱ ነው የሚገኙት። ወሳኝ የፊት መስመር አጥቂ ነው። ማንቸስተር ዩናይትድም ይህንን ተጫዋች ይፈልጋል። በእርግጥ ማንቸስተር ዩናይትድ ደግሞ አስተማማኝ ማድረግ አለበት። ሮብ ምሽት የሚደረገውን የኢሮፓ ሊግ የፍጻሜ ጨዋታ ድል አድርጎ ወደ አውሮፓ ቻምፒየንስ ሊግ ተሳትፎን ስፍራ ይዞ ማያጠናቅቅ ከሆነ ተጫዋቹ በቻምፒየንስ ሊግ የውድድር መድረክ መሳተፍ ስለሚፈልግ ምርጫው አርሰናል ሊሆን እንደሚችል ነው እየተገለጸ የሚገኘውና አብዛኛው ነገር እያለቀ እንዳለ እንደዚሁ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ዩናይትዶችን አንድ መረጃ ለጠቁምላችሁ ካለን ሰዓት አንጻር ዩናይትዶችም እንግዲህ በአዲሱ የውድድር ዘመን የተሻለ ቡድን ገንብቶ ለመምጣት አሰልጣኝ ሮበን አሞሪም እንቅስቃሴ በማድረግ ላይ ይገኛሉ። ተጫዋቾችን ወደ ክለባቸው ለማምጣት ዴላፕን ለማምጣት እንግዲህ እንቅስቃሴ እየተደረገ እንዳለ ነው ሁኔታዎች እየተመለከትን የምንገኘው። 35 ሚሊዮን ፓውንድ ይገመታል። ይህ ተጫዋች እንግዲህ ኢፕስዊች ታውን ከፕሪሚየር ሊጉ መሰናበቱን ተከትሎ ተጫዋቹ ደግሞ በፕሪሚየር ሊግ መጫወት ይፈልጋል። እንደ ማንቸስተር ዩናይትድ ያሉ ደግሞ ትልልቅ ክለቦች ጥሪ ሲያቀርቡለት ይህንን ነገር ይቀበላል ተብሎ ነው እየተገመተ የሚገኘው ማለት ነው። ከዛ ባለፈ ግን እንደዚሁ የመርሲሳይዱ ክለብ ኤቨርተንም የዚህ ተጫዋች ፈላጊ እንደሆነ መረጃዎች እየወጡ ነው የሚገኙት ማለት ነው። ካለን ሰዓት አንጻር ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። በምሽቱ የስፖርት ዜና ወጃችን ላይ ደግሞ የተለያዩ ወቅታዊና አዳዲስ የሀገር ቤትና የባህር ማዶ ስፖርታዊ ዜናዎችን ይዘና የምንቆያቸው ነው የሚሆነው። መረጃዎችን ወደ እናንተ በማድረስ ገዛ ሂንዱላ ቆይታ አድርጌ ያለው የካሜራ ባለሙያችን ደግሞ እንደዚሁ ሜሪውን ሳቱ ከኛ ጋር ቆይታ አድርጋለች። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል
ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ